መነሻውን ጅቡቲ መዳረሻውን ሞጆ አድርጎ ወታደራዊ መሳሪያ ጭኖ ሲጓዝ የነበረ ባቡር ሶማሌ ክልል ኤረር አካባቢ የተቃጠለ ሲሆን በዚህ ቃጠሎ ኮንታክት ዋይር፣ ሜሴንጀር ዋይር ሙሉ ለሙሉ ወድሟል። ሀዲዱ በመቅለጥ ላይ እንደሚገኝ የዓይን እማኞች ገልጸዋል። ምንጮች አክለውም እሳቱን አሁን በከፍተኛ ሁኔታ እየነደደ እንደሆነ ገልጸው የሚፈነዳ ነገር ይሰማል ብለዋል። የተቃጠለው ኮንቴነር ከወታደራዊ መሳሪያ በተጨማሪ ምንነቱ ያልታወቀ ተቀጣጣይ ነገር ይዞ ሲጓዝ እንደነበር የመረጃ ምንጮቻችን አክለው ገልጸዋል። ከጅቡቲ ወደ ኢትዮጵያ በቦቴ የሚገባው ነዳጅ ከቀጣይ ዓመት ጀምሮ ሙሉ ለሙሉ በባቡር ይጓጓዛል ተባለም። በባቡር መጓጓዙ የነዳጅ ዋጋ ላይ ቅናሽ ሊያመጣ እንደሚችል የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር አስታውቋል። ባቡሩ በቀን እስከ 10 ጊዜ በመመላለስ በአመት 4.2 ሚሊዮን ቶን ነዳጅ ለማመላለስ የታቀደ ሲሆን ይህን የነዳጅ አቅርቦት ችግር ከመቅረፉም በላይ የነዳጅ ማጓጓዣ ጊዜን ይቀንሳል ተብሎ ይታመናል። ከአዋሽ እስከ ጅቡቲ ድረስ ያለው የባቡር መስመር ዝርጋታ ሙሉ ለሙሉ ሲጠናቀቅ በመጪው ዓመት አገልግሎት እንደሚጀምር ተጠቁሟል። የኢትዮ ጅቡቲ ባቡር መስመር ፍጥነት በሰዓት 37 ኪሎ ሜትር ከነበረው የጉዞ ፍጥነት ወደ 60 ኪሎ ሜትር እንዳደገ ገልጿል። በትግራይ ክልል ባለፉት 2 ዓመታት 1664 ሰዎች በተቀበሩ ፈንጆች ጉዳት እንደደረሰባቸው ተገለጸ። የፕሪቶሪያ ሰላም ስምምነት ከተፈጸመ ወዲህ ይህንን ያህል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው ከነዚህ ውስጥ 259ኙ ደግሞ ህይወታቸው እንዳለፈ የመልሶ ግንባታና ልማት ድርጅት ራዱ አስታውቋል። ዓለም አቀፉ የፈንጂ ግንዛቤ ማስጨበቅ ቀን ምክንያት በማድረግ በመቀሌ በተደረገ ስብሰባ ላይ ራዱ ኃላፊ አቶ ተስፋዬ ገብረ ማርያም እንደገለጹት የተቀበሩ ፈንጆችና ጥይቶች አሁንም በተለያዩ የትግራይ ክፍሎች ውስጥ ይገኛሉ። የፈንጂ አምካኝ ግብረ ኃይል አስተባባሪ የሆኑት ኮሎኔል ተስፋዬ አብራ በበኩላቸው በክልሉ ውስጥ በየቀኑ የፈንጂ አደጋ እየደረሰ መሆናቸውን ገልጸው የበጀት እጥረትና ለጉዳዩ በቂ ትኩረት አለመስጠት ስራዎቹን እያደነቀፈባቸው መሆኑን አስረድተዋል። የኢትዮጵያ ባለስልጣናት ከሰሙ አስረው የሽብር ክስ ያቀረበባቸው 7 የቢኤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ኮሚቴ ፕሮጀክት ጆርናሊስት ሲፒጄ አሳስቧል። ሲፒጄ በላከው መግለጫም አዲስ ምዕራፍ በተባለ ፕሮግራም አዘጋጅቶ ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰራው ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያ ባለቤት አማን ፍስሐ ጽዮን ይቅርታ መጠየቁን አንስቷል። የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው። በዛ ላይ ፕሮግራሙ እገዳ ተጥሎበታል ያለችው የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶኬ ናት። ፖሊስ ጋዜጠኞቹን ግጭት ለመቀስቀስ የህገ መንግስቱን ስርዓት ባይል ለመናድና መንግስት ለመገልበጥ ማሴር የሚሉትን ክሶች ማቅረቡ ይታወሳል። ነብዩ ጡሞልሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝና ንጥር ደረጃ የተባሉ የቢኤስ ጋዜጠኞች መጋቢት 17 2017 ዓ.ም በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አባተ እና ሀብታሙ አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞች በቀጣዩ ቀን መታሰራቸው ይታወሳል። ብርቱካን የመደፈር ወንጀል የፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንታሪዎችና የማስተባበያ መግለጫዎች በብዙዎች ዘንድ ጥርጣሬ አጭሯል። የታሳሪዎቹ ጋዜጠኞች ጠበቆች ኤዲቶሪያል እግሮች በሽብር ህጉ ሳይሆን በኢትዮጵያ የሚዲያ ህግ መዳኘት እንደሚገባው ገልጸው ተከራክረዋል። ሲፒጄ በጋዜጠኞቹ ስራ ዙሪያ የኢትዮጵያ ፍትህ ሚኒስቴር ለማናገር ሞክሮ እንዳልተሳካለት ገልጿል። የአሜሪካው ዓለም አቀፍ ኤጀንሲ ዩኤስኤይዲ ቀደም ሲል ለዓለም ምግብ ፕሮግራም WFP አቋርጦ የነበረውን ወሳኝ የሰብአዊ እርዳታ እንደገና ለመቀጠል መወሰኑን ትናንት ይፋ አደረገ። ይህ ውሳኔ የዓለም ምግብ ፕሮግራም ከ3 ቀናት በፊት በወጣው አሳሳቢ መግለጫ ተከትሎ የወጣ ነው። WFP የእርዳታ አቅርቦት ቢቋረጥ በሚሊዮኖች ለሚቆጠሩ በረሃብና ከፍተኛ የምግብ እጥረት ለተጠቁ ሰዎች የሞት ፍርድ ይሆናል ሲል አስጠንቅቆ ነበር። ዩኤስኤይዲ በአስቸኳይ የሚያደርገውን ይህን የነፍስ አድን ድጋፍ ከሚጀምርባቸው ሀገራት መካከል ሶማሌና ኒጀር ይገኙበታል። ሆኖም የእርዳታው መቋረጥ ምክንያት ዝርዝር ሁኔታ እንዲሁም ዳግም ስለሚጀምርበት የተሰጠ ተጨማሪ መረጃ በአሁኑ ሰዓት ይፋ አልተደረገም። ይህ እርምጃ በተለይም የምስራቅ አፍሪካ ቀጠና እየተባባሰ በሚገኘው የምግብ ዋስትና እጦት ወቅት ላይ የተወሰደ ለውጥ ነው። የዓለም ምግብ ፕሮግራም በተለይም በሶማሌ ላይ ያለው ሁኔታ እጅግ አሳሳቢ እንደሆነ በተደጋጋሚ ሲያስገነዝብ ቆይቷል። ዩኤስኤይዲ ይህንን ወሳኝ እርዳታ ዳግም መጀመሩ በሚሊዮኖች ለሚቆጠሩ ለችግር ተጋላጭ ዜጎች እፎይታ እንደሚያመጣ ይጠበቃል። ትራምፕ አክብሮት የጎደላት ባሏት ቻይና ላይ የተጣለውን ቀረጽ ወደ 125% አሳድገዋል። ቻይና በበኩሏ ይህንን አይነቱን አጉራ ዘለል ተግባር እንደምትቃወም አስታውቃለች። ፕሬዝዳንት ትራምፕ ከቻይና ጋር የገቡትን የንግድ ጦርነት ግን እየተባባሰ ቀጥሏል። በሌላ በኩል ትራምፕ ሀገራት ላይ የጣሉት ከፍተኛ ታሪፍ ተፈጻሚነት ለ90 ቀናት ማዘግየታቸውን አስታውቋል። 60 ገደማ በሆኑ የአሜሪካ አጋር ሀገራት ላይ የተጣለው ቀረጥ ተፈጻሚ መሆን በጀመረበት በሰዓታት ውስጥ ትራምፕ አስገራሚ በሆነ የፖሊሲ ለውጥ የከፍተኛ ታሪፍ ተፈጻሚነት
ስምምነትን አዘግይተውታል። በዚህም መሰረት የሀገራቱ ጋር የሚደረገውን ድርድር እንዲቀጥልና ሁሉም ሀገራት የሚከፍሉት ዝቅተኛ የሆነ 10 በመቶ ቀረጥ እንዲሆን ተደርጓል። ትራምፕ ይህንን ውሳኔ ባስተላለፉት በተመሳሳይ ጊዜ ደግሞ አክብሮት ይጎድላታል ባሏት ቻይና ላይ የተጣለው ቀረጥ ወደ 125 በመቶ አሳድጎታል። ፕሬዝዳንቱ በቻይና ላይ ይህንን ውሳኔ ያስተላለፉት ቤጂንግ ከአሜሪካ የሚገቡ ምርቶች ላይ 84 በመቶ ቀረጥ እንደምትጥል ማሳወቋን ተከትሎ ነው ብሏል። ከሰዓታት በኋላ አዲስ ለውጥ ይፋ ሲደረግ ግን በገበያው ላይ አዎንታዊ ለውጥ ታይቷል። ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ባሰፈሩ መልእክት አሜሪካ ለጣለችው ቀረጥ አጸፋዊ ምላሽ ባልሰጡ ሀገራት ላይ ተፈጻሚነቱ ለ90 ቀናት እንዲዘገይ ማዘዛቸውን አስታውቋል። በቻይና ላይ የተጣለው ተጨማሪ ቀረጥ ግን ወዲያውኑ ተፈጻሚ መሆን እንደጀመረ ገልጿል። ትራምፕ ቻይና ይህንን አጸፋዊ ምላሽ የማትቀለብስ ከሆነ ተጨማሪ 50 በመቶ ቀረጥ በመጣል አጠቃላይ የታክስ መጠኑ 104 በመቶ እንደሚያደርሱ ማክሰኞ ዕለት ዝተው ነበር። ከውሳኔዋ ያላፈገፈገችው ቻይና ግን አሜሪካ የቀረጥ ወይም የንግድ ጦርነት መቆስቆሷን ከቀጠለች እስከ መጨረሻው እንደምትዋጋ ተናግራለች። ትራምፕ በቻይና 104 በመቶ ቀረጥ ከጣሉ ከሰዓታት በኋላ ቤጂንግ ከአሜሪካ የገቡ ምርቶች ላይ የተጣለውን ቀረጥ ከ34 በመቶ ወደ 84 በመቶ ከፍ እንደምታደርገው አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂያን አሜሪካ ተንኳሽ በሆነ ሁኔታ ቻይና ላይ ቀረጥ መጣል ትቀጥላለች ብለዋል። ቻይና ይህንን አይነቱን የአጉራ ዘለል ተግባር እንደምትቃወም የተናገሩት ቃል አቀባዩ አሜሪካ ጉዳዩን በድርድር የመፍታት ተስፋ ካላት የእኩልነት የመከባበርና የመደጋገፍ አመለካከት ልታሳይ እንደሚገባ ተናግረዋል። በሱዳን እየተካሄደ ባለው ጦርነት የሱዳን አየር መንገድ ከፍተኛ ኪሳራ አስተናግዷል። በርካታ አውሮፕላኖች ከጥቅም ውጭ ሆነዋል።